ጆከር እና ሰኒ ተገናኙ። በጣም ደስ የሚል ነገር በአንድ ለመሆን እያሰቡ ነው። ሰላም ሰላም! ውድና የተከበራችሁ የፍርት ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። ከልብ ነው የማመሰግነው። ሰፖርት ስለምታደርጉኝ አመሰግናለሁ ማለት ነው። እንግዲህ ወደ ዛሬው ቀጣይ ክፍል እንሄድ ማለት ነው። በጣም ደስ ብሎኛል። ጆከር እዚህ መስሪያ ቤት መጀመሪያ ላይ ተቀጥሮ እየሰራ እንደነበረ አሁን ላይ ደግሞ ሰኒ አብራው የስራ ባልደረባው ልትሆን ነው ማለት ነው። ይሄ አንድ በጣም ትልቅ ደስ የሚል ነገር ነው ማለት ነው። አሁን ላይ ያው እሱም አንተዋወቅም ቢል ከውስጡ ከልቡ አይደለም። ምክንያቱም ያ ከዚህ በፊት ያለው ነገር ተጽዕኖ ስላሳደረበት ነው እንደዛ ሲል የነበረው ማለት ነው። እንግዲህ ራኬብም ያው ወደ ሰኒ ቢሮ መታለች ማለት ነው። ማለት አንድ ስራ ልንቀጠር በምንሄድበት ሰዓት የትኛውን ቦታ ዋስ እንጠየቃለን ማለት ነው። እንግዲህ ራኪም ያው እሷም ስልክ ደውላላት ሄደች ማለት ነው። በምትሄድበት አጋጣሚ ግን አለቃውን ያገኘችበት መልኩ በጣም ክፉ አስተያየት ነበር ሲያሳያት የነበረው። እንግዲህ ጫማሽን አውልቂ እስከ ማለት ድረስ ከዚህ ስትሄጂ ጫማሽን አውልቀሽ ሂጂ ሁሉ ብሎ ጫማዋን በእጇ እንደያዘች ነው ከዛ ቢሮ የወጣችው ማለት ነው። እና እየተንቀጠቀጠ መድኃኒት ራሱን ለመክፈት አቅቶት እሷ ናት መድኃኒት ከፍታ እየሰጠችው ማለት ነው። በእናትሽ ጫማሽን አውልቀሽ ሂጂ ስትሄጂ በጣም እየረበሸኝ ነው እያላት እሷ ራሱ ደንግጣ እንዴ ምንድን ያደረግኩት ምንድን ነው ጥፋቴ ብላ በጣም ደንግጣለች። በጣም ማለት ነው የደነገጠችው። ምክንያቱም እንኳን እሷ እኔ ራሱ ደንግጫለሁ። እዚህማ ቦታ እህቴንማ ፈርሜማ ጉድ አላደርጋትም ብላ ጫማዋንም ፖርሷንም እየያዘች እንዳለ አለቃው መጣና እኔ ፈርሚ ያላት። አይ ቆይ እኔ አሁን ላይ አልፈርምም ስትለው ፈርሚ ብሎ ሲቆጣት እሺ ብላ ፈረመች። አሁን መሄድ ትችያለሽ ብሎ እሷም ሄደች ማለት ነው። እንግዲህ እዚህ ጋር እንደምታዩት አውቆ ሰኒን ለማበሳጨት ያደረገው ነገር ነው እንጂ ከልቡ አይደለም ጆከር ማለት ነው። ምክንያቱም ከስራ ባልደረባው ጋራ አለቃው ጋራ ሻይ ቡና ብለው ሲሉ በነበረበት ሰዓት ያለው ነገር በጣም ትንሽ ከበድ ይላል ማለት ነው። ግን ከሚስቴ አትበልጥም ነው ያለው ማለት ነው። ይሄ ራሱ ሰኒ እስካሁን ድረስ በልቡ ውስጥ ስላለች ነው ጆከር እንደዛ ብሎ የተናገረው ማለት ነው። እና ያው ከዚህ በፊትም በጣም ለምኗታል። በጣም ነው ሲለምናት የነበረው ሰኒ እኔ እንደዚህ አይነት ሰው አይደለሁም፣ ፍቅር ወንድሟን እያፈላለኳት ነው እንጂ እኔና ፍቅር ምንም አይነት ግንኙነት የለንም፣ እባክሽን እመንኝ፣ እባክሽን ተረጂኝ ሲላት ቆይቷል። ስትሰርበውም ስትገለፍጠውም ነበረ። እሱ ግን ያን ሁሉ ነገር ችሎ ዝም ብሎ ነበር ተቀምጦ የነበረው ማለት ነው። በጣም ያሳዝናል። ግን አሁን ላይ እንግዲህ እስኪ ወደፊት ደግሞ ቀጣዩን ደግሞ ማየት ነው። ዛሬ ያው እነ ጽናትና እነ ኪራ ለሁለት ተከፈለ እንዴ? አይገርምም? እስከ ዛሬ ድረስ እነዚህ ሁሉ ጠፍተው ነበረ። እነዚህ አሁን አዲስ ናቸው። ኪራ የሉም። እነ ጽናት እነ ኪራ ሌሎቹን አላየኋቸውም ማለት ነው። እዚህ ላይ ዛሬ አልተቀላቀሉም። እኔ እኮ ሌላ ምንድን ነው ሌላ ጽናት ክፍል ጀመር እንዲያልኩኝ ተወዛግቤ ነበር ማለት ነው ጋይስ። እና ጽናትን ሶሪ ሰኒና ጆከር በመገናኘታቸው በጣም ደስ ብሎኛል። ምክንያቱም የወደፊት ህይወታቸውን እንደሚቀጥሉ እርግጠኛ ነኝ። ምክንያቱም ሰኒ ቤት ሂዳ ጠይቃታለች ፍቅርን ማለት ነው። በምትጠይቅበት ሰዓት እሱ ግን እንዴ ምንድን ነው ምን ልትሰሪ መጣሽ እዚህ ነው ያላት ማለት ነው። እንዴ ጆከር ወንድሜ ምን ሆነ በማለት ፍቅርም ሰኒን ጠየቀቻት። ሰኒ ደግሞ ውይ እኔ እኮ እዚህ ቤት የምታስገብኝ አልመሰለኝም ነበረ በማለት ጠየቀቻት። አይኔ የጆከር እህት ነኝ ምንም አይነት ግንኙነት የለንም ስትላት ፍቅር ሰኒ ግን እውነት አልመሰላትም። እሱን ተዩ ባሌን ከኔ ስለነጠቅሽ በማለት ትላታለች። እሷም ፍቅርም ደነገጠችና እንደሱ አይደለም አለቻት። በቃ ዝም በይ ሌላ ማባባያ አልፈልግም ስትል እሷም ከመቀመጫዋ ብድግ ብላ ልትወጣ ስትል ጆከር መጣ። ጆከር መጥቶ ምን እየሰራሽ ነው እዚህ ሲላት
እሷም ወንድሜ ምን ሆነህ ነው? ምን ሆነህብኝ ነው? እስከ ዛሬ ድረስ እኮ እንደዚህ ሰዓት አምሽተህ አታውቅም ነው? በሰላም ነው? ደህና ነህ? በማለት እቅፍ አደረገችው ወንድሜ ብሎ እሷም ደነገጠች። እና እንግዲህ እነ ቾብላ ደግሞ ዝጋ ተኝተዋል። በጣም እየተማታ ነው ያለው። በጣም ይመታዋል፣ ይፈራገጣል። እሱ ግን ብድግ ብሎ የስራውን ሰርቷል ማለት ነው። እና ደረቱን ስለመታ ነው እንደዚህ የሆነው። አሁን ላይ ደግሞ ጸሎት ላይ ናቸው። ምክንያቱም ወደ ስራ ልንገባ ነው፣ ጸሎት ማድረግ አለብን በማለት ጸሎት እያደረጉ ይገኛሉ ማለት ነው። እንግዲህ ሁለቱም ተያይዘው ወደ ስራ ቦታ ሲሄዱ የቾብላ ፍቅረኛ መንገድ ላይ ታገኘዋለች። በዛን ሰዓት ሌላ ነገር ስንት ሲነጋገሩ እባክህን ቤታችሁን አሳየኝ አለበለዚያ አልለቅህም ስትለው በጣም ስታስጨንቀው እሺ ብሎ ይዟት ሄደ። ቤቱን ማሳያት ነይ ውጭ በቃ እሺ ውጭ ሲላት አልወጣም አንተ ምን አባት ብለህ ነው ውጭ የምትለኝ? ይሄ በቃ እዚህ ነው እሱ የምጠብቀው የትም ቦታ አልሄድም በማለት እሷም ቤት ውስጥ ገብታ ቁጭ አለች። እሱም ከቤቱ ወጥቶ ምክንያቱም ቾብላ ካገኘው ስለማይለቀው እየሮጠ መንገድ ላይ ሲያገኘው ሊመታው ሲል እየሮጠ እነ ፍቅር ጋር ገባር። ምን ሆነህ ነው በማለት ፍቅርም ቾብላ መጣ ሊመታኝ ነው በእናትሽ ከእንደዚህ አይነት ነገር አውጪ ብሎ ተደበቀ። ሲደበቅ ግን የት ነው እዚህ ነው የገባው አይቼዋለሁኝ የት ነው ያረግሽው ብሎ እሱም በጣም አፋጠጣት። በሚያፋጥጣት መጋረጃውን በሚከፍትበት ሰዓት መጋረጃው ስር ያገኘዋል ማለት ነው። እና በጣም እየመታው ይገኛል። እንግዲህ ፍቅር ወንድሟን በጧት ተነስታ ቁርስ አዘጋጅታ ወንድሜና ቁርስን ብላ በማለት እንግዲህ እቅፍ አድርጋ ወንድሜ በቃ አለባበስ በጣም ወድጄዋለሁ፣ ተመስገን፣ እሱ ምን ይሳነዋል፣ አሁን ላይ በጣም ደስተኛ ነን፣ አንተን ስላገኘሁ እግዚአብሔር ይመስገን፣ እህቴ ታናሽ እህቴ በጣም ቆንጆ ምግብ ነው የሰራሽው የኔ ወርቅ እህት ብሎ እሱም ከልብ ነው የማመሰግነው፣ እንዴ ለምንድን ነው እንደሱ የምትለኝ በማለት እሷም ጠየቀችው። በቃ ተነስቼ ቁርሴን በላ ከዛ ወደ ስራ እየሄድኩ ነው፣ እሱም ስለ ሁሉ ነገር እግዚአብሔር ይመስገን በጣም ደስ ብሎኛል እህቴ አንቺን በማግኘቴ በጣም እድለኛ ነኝ እያላት ይገኛል ማለት ነው። ደስታችሁ ደስታችን ነው፣ እግዚአብሔር ከእናንተ ጋር ይሆን ማለት ነው። እንግዲህ እዚህ ጋር ቁጭ ብለው ቁርሳቸውን እየበሉ ይገኛሉ። ተነሱ ወደ ስራ ቦታ እሱም ሊሄድ ነው። ሻዩም በጣም ነው የሚያምረው። ቆይ ግን እንጀራ ፍርፍር ነው ወይስ ቂጣ ፍርፍር ነው ወይስ መኮረኒ ነው? ብቻ ያምራል ትላላችሁ ማለት ነው። በጣም አሪፍ ነው። እና አሁን እንግዲህ ወደ ስራ ሊሄድ ነው። በጣም ነው ብቻ ነው አሁን ማለት ሰኒ ጋራ ያለውን ነገር ቢያጠናክሩት ባይነይ ማለት ነው። ምክንያቱም ያለውን ነገር እሷ ራሱ ታውቃለች። ወንድሟን ስትፈልግ የነበረው ፍቅር ራሱ እሱ መሆኑን አታውቅም። የሰጧት ሌላ ፎቶ ነው። ይሄ ሆኖ ትንሽ ግራ ስለተጋባች ነው። ይህ ሁሉ ነገር የሆነው በቃ እሷ ቆም ብላ ባለማሰቧ ሁሉን ነገር በጣም በችኩል ስላደረገችው ነው ሰኒ ውሳኔዋን የወሰነችው ማለት ነው። ግን ማንኛውም ሰው ቢሆን የሚያደርገው ነገር ነው ይሄ ነገር ማለት ነው። ምክንያቱም ማንኛችንም አሁን እኔ ምሳሌ ፍቅረኛዬ ወይም ባለትዳሬ ትዳር አጋሪ ከሌላ ሴት ጋር ሄዶ ፊልም እያዩ አንድ ቦታ ተቃቅፎ ቢተኙ ሌላ ውስጥ ነው የምገባው። ስለዚህ እሷም የተሰማት ስሜት ነው ይሄ ነገር ማለት ነው። እንደዚህ እንትን ያለችበት ምክንያት ማለት ነው። በጣም እኔ ያዘንኩትኝና እንትን ያልኩት የራኮ ነገር ማለት ነው። በጣም ነው የደነገጠችው፣ በጣም ነው የተሳቀቀችው፣ በጣም ማለት ነው። እሱ እንደዛ በሚሆንበት ሰዓት እሷ ራሱ ያለውን ውስጧ በቃ በጣም በፍርሃት ነው። እኔማ እዚህ ቦታማ እህቴንማ ትቻት አልሄድም። እንዴ ምን ውስጥ ነው የገባችው? እንዴ ሰኒ ምን ውስጥ ነው የገባችው? አይሆንም ጆከር፣ ጭራሽ እዚህ ቦታማ ካለ እንዴት ነው ተቋቁመሽ እዚህ ስራ የምትሰሪው? አይሆንም እህቴ በጭራሽ፣ እኔ ቶሎ ሌላ ቦታ ስራ እንፈልጋለን በማለት እሷም ስትላት በጭራሽ እዚህ ነው መስራት የምፈልገው እንጂ እሱማ እዚህ እየፎገረኝ እያሾፈብኝማ አልቀመጥም፣ ራሴው እዚሁ ነው እንትን ምለው በሱ ምክንያት ማለት ሌላ ስራማ አልፈልግም፣ እዚሁ ነው የምሰራው በማለት እሷም ትናገራለች። እሷም ብትናገርም ግን
በጣም ነው እሱ ራሱ እንትን እያለ ያለው ማለት ነው። በጣም እየተፎከሰባት ነበረ በጣም ማለት ነው። እኔ ግን ይሄንን እንደዚህ ባያደርግ ጥሩ ነው ብዬ ነበር የማስበው። እሷም ጆከር ብላ ጠጋ ስትል እሱም ወይ ሰኒ ብሎ ቢተቃቅፈው